ሰላም እንዴት ናችሁ? ውድ የክርክራፍት ቤተሰቦቼ ዛሬ ደግሞ ደብል ክሮሼት እንዴት እንደሚሰራ ለማየት መተናል። ሁሌ በሳምንት ሮብ ቪዲዮዎችን መለቀላችሁ እንደሆነ ይታወቃልና በዚህኛውም ሳምንት ሮብ ቪዲዮ መልቀቅ ስላልቻልኩ ይቅርታ እየጠየቅኩ ዛሬ ደግሞ ደብል ክሮሼት እንዴት እንደሚሰራ እናያለን። ወደ ክራችንና ኪሮሻችን እንሄዳለን ማለት ነው። ክራችንና ኪሮሻችንን ካዘጋጀን በኋላ ስሊፕ ኖት ወደ መስራት እንሄዳለን ማለት ነው። ስሊፕ ኖት አሰራር ማወቅ የምትፈልጉ ከሆነ ከዚህ በፊት ቪዲዮ ሰርቼላችኋለሁ። ተመልሳችሁ ሄዳችሁ እሱን አይታችሁ መመለስ ትችላላችሁ። በባለፈው ቪዲዮም ደግሞ ሲንግል ክሮሼት ሜታችን ይታወቃልና የደረሳችሁበትን ፕሮግረስ ማሳየት የምትፈልጉ ከሆነ እዚህ ጋር በማስገባላችሁ የኢንስታግራም አካውንት ፎቶ አንስታችሁ ልትልኩልኝ ትችላላችሁ ማለት ነው። ወደ ስራችን እንግባ። ስሊፕ ኖታችንን ከሰራን በኋላ ከዚህ በፊትም አድርጌ እንደነበረው ከዚህ በኋላ እንደማደርገው ሙሉ ፕሮጀክቶችን ማሳያችሁ 15 በ15 ሮ 15 ሰንሰለት በ15 ሮ ነውና ወይም ደግሞ 15 መደዳ ነውና ሰንሰለታችንን መስራት እንጀምራለን። ሰንሰለታችንን ለመስራት በቋሚታችን ላይ ካለው ክር በኪሮሻችን ጫፍ ይዘን እንወጣለን። በስሊፕ ኖታችን ወይም በቋጠሯችን በኩል ይዘን እንወጣለን። ስለዚህ ሰንሰለታችንን ሰርተን እንመለስ። ማንኛውንም ስራ ስትሰሩ ቁጥር አለመሳሳታችሁን ቼክ ብታደርጉ እኔ እመክራችኋለሁ። ስለዚህ አሁን 15 ሰንሰለት ሰርቼ እንደሆነ ቁጥር ያረጋግጣለሁ ማለት ነው። እዚህ ጋር 2 ሰንሰለቶችን ተጨማሪ ጨምራለሁ። ታዲያ ማንኛውንም አይነት የደብል ክሮሼት ፕሮጀክት የምትሰሩ ከሆነ መጀመር ካለባችሁ ሰንሰለት ቁጥር 2 ተጨማሪ ሰርታችሁ መጀመር ይጠበቅባችኋል ማለት ነው። እዚህም በመቀጠል ሶስተኛው ሰንሰለት ላይ ሄደን ደብል ክሮሼታችንን መስራት እንጀምራለን ማለት ነው። ደብል ክሮሼታችንን መስራት ስንጀምር ክራችንን ጠምጥመን ነው የምንጀምረው። ስለዚህ ኪሮሻችን ላይ 3 መስመሮች መኖር አለባቸው። እነዚህን 3 መስመሮች መጀመሪያ ሁለቱን እንዘጋለን። በኪሮሻችን ጫፍ ይዘን በሁለቱ በኩል ፓስሩ አርገን አሳልፈን ሁለቱን እንዘጋለን። ከዛ በመቀጠልም የቀሩትን 2 እንዘጋለን ማለት ነው። ስለዚህ አሁን አንድ ደብል ክሮሼት ሰርተናል። ሁል ጊዜ ደብል ክሮሼት መስራት ስንጀምር ኪሮሻችንን በክራችን ላይ ጠምጥመን ልክ እንደዚህ መጀመር ያለብን ሁሌ ማለት ነው። ስለዚህ እንደሱ ጠምጥመን ቀጣይኛው ስቲች ውስጥ ወይም ደግሞ ሰንሰለት ውስጥ እናስገባለን። ከዛ በኋላ ክር ይዘን እንወጣለን። ስለዚህ ኪሮሻችን ላይ 3 መስመሮች ሊኖሩ ግዴታ ይገባል ማለት ነው። ስለዚህ በኪሮሽ ከጠቋሚ ጣታችን ላይ ክር ወስደን ሁለቱን እንዘጋለን። ከዛ በመቀጠል የቀሩት ሁለቱን እንዘጋለን። ስለዚህ ደብል ክሮሼታችንን እንሰራን ማለት ነው። ቀስ እያላችሁ ስታዩት ይጋባችኋል። ክር እንጠመጥማለን። ከዛ ክር በሰንሰለታችን በኩል ይዘን እንወጣለን። ኪሮሻችን ላይ 3 መስመሮች ሲኖሩልን የመጀመሪያውን 2 እንዘጋለን። ከዛ በመቀጠል ኪሮሻችን ላይ የቀሩትን 2 እንዘጋለን። ስለዚህ ለዛ ነው ደብል ክሮሼት የተባለው፣ ሁለቴ ነው የምንዘጋው ማለት ነው። ይህንን ዙር ስንጨርስ ተመልሰን እንገናኛለን። እንደምታዩት ይሄንን ዙር ጨርሰናል። አንድ የመጨረሻ ደብል ክሮሼት ብቻ ነው የቀረው። እሱን እንሰራለን ማለት ነው። ስለዚህ ክራችንን ኪሮሻችን ላይ መጀመሪያ ጠምጥመን ነው የምንጀምረው። ስለዚህ የመጨረሻ ሰንሰለታችን ላይ እናስገባለን። ከዛ ክራችንን ይዘን እንወጣለን ማለት ነው ከጠቋሚ ጣታችን። ከዛ ኪሮሻችን ላይ 3 መስመሮች ሲቀሩ መጀመሪያ 2ቱን ከዛ በመቀጠል 2ቱን ዘግተን መጨረስ እንችላለን ማለት ነው። ስለዚህ የመጀመሪያውን ዙር ጨርሰናል ማለት ነው። ስለዚህ ስራችንን አዙረን መስራት እንጀምራለን ማለት ነው። ስራችንንም ስናዞር ልክ ደብተር እንደምንገልጸው ወይም መጽሐፍ እንደምንገልጸው ከቀኝ ወደ ግራ ነው የምናደርገው ማለት ነው። ግራኝም ከሆናችሁ ደግሞ ከግራ ወደ ቀኝ ማለት ነው። ስለዚህ ቅድም አስተውላችሁ ከነበረ የነገርኳችሁን 2 ሰንሰለቶችን እንሰራለን ብለን ነበረ ማንኛውንም ደብል ክሮሼት ሰንሰለት ከሰራን በኋላ። ስለዚህ አሁንም ሁለተኛ ሰንሰለታችንን ሰርተን ደብል ክሮሼታችንን መስራት እንቀጥላለን ማለት ነው። እንደምታዩት ደብል ክሮሼት ረዘም ያሉ ቅርጾች ያሉትኝ ሲሆን ረዣዥም ነገሮችን ለመስራት እንጠቀመዋለን ማለት ነው። ይህም እንደምለው በአንድ ጊዜ ፐርፌክት መሆን አይቻልም።
በልምድ በመደጋገም መስተካከል የሚችል ነገር ነው። በተለይ ደግሞ ከመጀመሪያው ራውንድ ወይም ደግሞ የመጀመሪያው ዙር ሊያስቸግራችሁ ይችላል እንጂ ሌሎኞቹ የምትወጉባቸውም ቀዳዳዎች በራሱ ተዘጋጅተው ስለሚጠብቋችሁ አያስቸግራችሁ ማለት ነው። ይሄኛውን ስቲች ለመቁጠርም በጣም ቀላል ነው። ነገር ግን እዚህ ጋር አንድ ማስታወስ ያለባችሁ ነገር ሰንሰለት አድርገን የሰራነው ወይም ደግሞ ሁለት ሰንሰለት አድርገን መጀመሪያ ላይ የሰራናቸው ስራዎች እንደ ደብል ክሮሼት አይቆጠሩም ማለት ነው። እንደየፕሮጀክቱ የሰራናቸው ሁለት ሰንሰለቶች ሊቆጠሩበት የሚችልበት እድል ያለ ሲሆን በአሁን ወይም ደግሞ በቢግነር ሌቭል ወይም በጀማሪ ደረጃ ግን እንደ ሰንሰለት አትቆጥሯቸውም ማለት ነው። ስለዚህ ማንኛውንም ስራ ስትሰሩ ሁለት ሰንሰለታችሁን ስታዞሩም ስትጀምሩም ሁለት ሰንሰለት ተጨማሪ መስራት እንዳለባችሁ እንዳትረሱ። እንደዚህ እያደረጋችሁ 15ኛው ዙር እስኪደርስ ድረስ መስራት ትችላላችሁ ማለት ነው። ለመለማመጃ እኔ 15 ዙር መሰራበት ምክንያት በኋላ ላይ አንዱን ስቲች ከአንዱ ስቲች እያወዳደርን ለምን አይነት ፕሮጀክቶች ምን አይነት ስቲቾችን መጠቀም እንዳለባችሁ ለመምከር ነው ማለት ነው። ይሄኛውን ዙር እንደምታዩትም ለመቁጠር በጣም አያስቸግርም። ስለዚህ እኔ ኦሬዲ 15 በ15 ዙር የተሰራ ስላለኝ በሱ አሳያችኋለሁ እንዴት እንደምትቆጥሩ። እንደምታዩትም መስመሮች አሉት መሃል ላይ ከሱ በላይና ከሱ በታች ያሉትን እንደ አንድ እየቆጠራችሁ መቁጠር ትችላላችሁ ማለት ነው። በስተመጨረሻም ክር ስትቋጥሩ እንዴት እንደሆነ ባሳየዎቹ ሳምፕል ላይ ላሳያችሁ ማለት ነው። ስለዚህ መጀመሪያ ማድረግ ያለባችሁ አንድ ሰንሰለት እንዳለው ክራችሁን መቁረጥ ነው፣ ሳትሰሩ ምንም ሰንሰለት ሳትሰሩ ማለት ነው። ስለዚህ ከዛም ክሯን አሁን በቪዲዮ ላይ እንደምታዩት ማውጣት ነው። ስለዚህ አሁን ክራችሁ ተቋጥሯል ማለት ነው። ተጨማሪ ሴኩሪቲ እንዲኖርላችሁ ከፈለጋችሁ ክሩን መቁረጥ ትችላላችሁ፣ ግን መስፋት የተመከረ ነው። ስለዚህ የታችኛው ኦልሬዲ የተቋጠረ ስለሆነ ቆርጫለሁ፣ ግን የላይኛውን ትንሽ ተጨማሪ ሴፍቲ እንዲኖርላችሁ በክር በመርፌ ትሰፉታላችሁ ማለት ነው። ዛሬው ቪዲዮአችን ይሄንን ይመስል ነበረ። ተጨማሪ እንደዚህ አይነት ቪዲዮዎች እንዲደርሷችሁ ሰብስክራይብ ያደረጋችሁ ጠብቁኝ። ማንኛውም አይነት ሀሳብ አስተያየት ካላችሁም ደግሞ በኮሜንት ላይ አስቀምጡልኝ፣ እንዲሻሻልላችሁ የምትፈልጉትም ነገር ካለ ማለት ነው። ቪዲዮም ደግሞ ለጓደኞቻችሁ መማር ለሚፈልጉ ሰዎች ሼር ማድረግ እንዳይረሳ ባይ